እነዚህን ተግባራዊ የህይወት መላዎች ለመማር ዓመታት ወስዶብናል። የብርቱካን ቅርፊቶችን ይቁረጡና በመስታወት ማሰሮ ውስጥ ያስቀምጡት። አንድ የሾርባ ማንኪያ ቤኪንግ ሶዳና ውሃ ይጨምሩ። ያሽጉትና ለአንድ ሳምንት ማቀዝቀዣ ውስጥ ያስቀምጡት። ይህ እጆቹን ሳይጎዳ በደንብ የሚያጸዳ ሁሉም ነገሩ ተፈጥሯዊ የሆነ ሳሙና ይሰጦታል። የተወሰነ በረዶ በጭልፋ ውስጥ አስቀምጡና ከመጠን በላይ ቅባት ለመቀነስ ጭልፋውን በድስት ውስጥ አዙሩት። ብልቃጡን መክፈት ካልቻሉ በክዳኑ ውስጥ ባለው ክፍተት ላይ መፍቻ ያስገቡና ይጫኑ። ከዛም በማሽከርከር ብልቃጡ ይከፈታል። ወይም ብልቃጡ እንዳይከፈት በደንብ ከተዘጋ ሙቅ ውሃ ሳህን ውስጥ አፍሱ። እናም ብልቃጡን ለ30 ሰከንድ ተገልብጦ በውሃ ውስጥ ይንከሩት። በቀላሉ ይከፈታል። በቅባት የተበላሸ ዕቃ 2 የሾርባ ማንኪያ ቤኪንግ ሶዳና ጥቂት ነጭ ኮምጣጤ ወደ ሙቅ ውሃ ውስጥ ይጨምሩ። በደንብ ይቀላቅሉና ቦታው ላይ ይርጩት። 5 ደቂቃዎች ይጠብቁትና ከዛም በፎጣ ይጥረጉት። ከእነዚህ አስደሳች የህይወት መላዎች ምን ተምረዋል?